ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አመሻችሁ። እንግዲህ ሲኖላ ድራማ በባለፈው በቀጣይ ይዤ እመጣለሁ ባልኩት መሰረት ይዤላችሁ መጥቻለሁ። እንግዲህ ሜላት ያው የወሰነችውን ወይም ደግሞ ያወራችውን ነገር በተግባር ካልፈጸመች እንቅልፍ አይወስዳትም እና ለሲኖላ ሴራዋን አሴራላታለች። ባለፈው ክፍል አርካንን እመልሳለሁኝ ኩሽና ስራ ስላለኝ ነው። እናም ደግሞ ሄመን ብትመጣ ስሜቴን ትጎዳዋለች ብዬ ነው። እባክህ ተረዳኝ የኔ ፍቅር ብላ አርካንን ለምናው እሱም ደስ ባይለውን ፈቅዶላት ኩሽና ስራ የምትሰራ መስላ ሲኖላ ከሱ ክፍል ወጥታለች። ነገር ግን ቀጥ ብላ ዱቤ የደወለላት ያወሩት ነገር ስለነበረ እሱን ለመፍታት ወደ ዱቤ ቤት ነው የሄደችው። እናም ስትሄድ ያው እንዳሰበችው ሜላት ጥንስሱን የጠነሰሰችላት ሆና ስላገኘች ጠርጥሬ ነበር ያንቺ እጅ እንዳለበት ብላ በምታዩት መልኩ አንቃ ልትደፋት ነበር። ነገር ግን ሴቶቹ ተጋደሉ ብሎ እንግዲህ ዱቤ ተነስቶ ገልግሎ አድኗታል። ሲኖላ በጣም ተናዳ ነበር። የተናደደችውም አንደኛ ሜላት ልትለቃት ባለመቻሏ፣ ሁለተኛ ደግሞ እንግዲህ አዲስ ሚስጥር አውጥተዋል። ሜላትም ዱቤ ጋር ሂዳ አፈቅራለሁ፣ ካንተ ፍቅር ይዞኛል፣ እወዳለሁ ያለች ስታታልለው ነበር። እሱም ልታታልየኝ ነው፣ እኔን ተጠቅመሽ ሲኖላን ተበቅለሽ አርካን ጋር ለመኖር ነው አንቺ አላት። እሷም በጭራሽ አንተ ስታስበው እኔ ከአርካን ጋር የምኖር ይመስልሃል እንዴ? እኔ እኮ አርካንን በጣም ጎርቶኛል፣ ልበቀለው እንጂ እኔ ይልቅ እንደውም ካንተ ፍቅር ሳይዘኝ አይቀርም ፍቅር ይዞኛል እያልኩ ነው አለችው። አላምንሽም አላት። ብታምኔ ነው የሚሻለው እያለች እንግዲህ ተቅለስልሳ ዱቤን በእጁ አደረገችው። እናም እሱ እንግዲህ ከፈቀደችልኝ ወይም ደግሞ በእርግጠኝነት አፍቅራይ ከመጣሽ ብሎ አላምንሽም እያላት ግን ከእሷ ጋር ማውራት ጀምሯል። እናም ሲኖላ ግን ምን አድርጋ ነው ይህን ያህል የምጠላት አለች። ምን ያደርግልሻል አላት። በደንብ ያደርግልኛል፣ እናንተ የተጣላችሁበትን ካወቅኩ ምናልባችም ሁለታቸውን እስከ ወዲያኛው የሚያለያይ ይሆናል አላት። እሱ ደግሞ እና እኔና አንቺ ፍቅር ላይ የሚጀምርልን ምን ነገር አለ የእነሱ መለያየት አላት። ቢያንስ ክብራችን እናስመልሳል። ምን ሆነሃል? እነሱ ተለያዩ ማለት የእኛ ክብር ተመለሰ ነው ብላ ያው በክብሩ እንደሚጨነቅ ስለምታውቅ ሜላት ደካማ ጎንን አይታ ተጠቀመችበት። እሱም እንግዳው እስከጠቀመሽ ብሎ ሲኖላ ገና እርግዛ ነበር አላት። እሺ አጓጓሁኝ በላውራኝ አለች። ከዚህ በኋላ ያለው ማውራት አልፈልግም፣ ማስታወስ ራሱ አልፈልግም አላት። እንዴ ንገረኛ ዋናውን ነገር፣ እሱ እኮ ነው መረጃው የሚጠቅመን እነሱን ለመለያየት ንገረኝ ብላ ገፋፋችሁ በፍቅርም በምንም ብላ። እናም አስወረደችው። ከኔ መውለድ ስለማትፈልግ ልጁን አስወረደችብኝ። ከዛ በኋላ ነው ይበልጥ ጥላቻ የመጣው፣ እመደበድባትም ለዛ ነው አላት። እሷም አሀ በጣም ደስ ይላል አለችው። ምኑ የኔ ልጅ መሞት ነው ደስ የሚለው አላት። ድንገት ብላይ እንደሱ ሳይሆን አርካንና ሲኖላን እስከ ወዳኛው የማለያይበት ትልቅ ዜና አገኘው ነው የምልህ፣ የምስራች ነው አለችው። እንዴት ነው በዚህ ነገር ሊለያዩ የሚችሉት አለችው አላት። እሷም አርካን ውሸት አይወድም፣ ስለዚህ ይህን ነገር እንደዋሸችው ካወቀ በፍጹም ይቅር አይላትም። በዛ ላይ ልጅ ይወዳል እሱ። ልጅን ያህል ነገር እሷ እንዳስወረደች ከሰማ አይኗን ሊያየት አይፈልግም። ስለዚህ አሁን እድሉ የኛ ነው፣ ከኛ ጋር ናት እድል። ለሆዳም በሬ ጭድ ያዙለታል ማለት ይሄ ነው እያለች በተረትና ምሳሌም ለማስረዳት ሞከረች። እና ግን እንዴት ነው የምታለያያቸው ሲላት፣ ካሁን በኋላ እኔ ምልህን ብቻ አድርግልኝ፣ ከዛ እንዴት እንደምናለያያቸው ታያለህ አለችው። እሱም ደስ አለው። አንቺ እኮ ግን የማትገመች ፍጡር ነሽ እያላት ነበር። እናም ደውል ሜሴጅ ጻፍላት ስለ ልጇ አንሳባት ብላ ሜሴጅ ያጻፈችበት እሷ ናት። እናም ሲኖላ እዚህ ቤት ተመልሳ የመጣችው የጻፈላት ሜሴጅ ስለ ሕፃኑ ልጅ ስለገደለችው ወይ ስላስወረደችው ልጅ ስላነሳባት እንዳያነሳ በድጋሜ ተስማምተው ስለነበር ድጋሜ እንዳታነሳ ህይወቴን አታበላሽብኝ፣ እኔ አርካንን እወደዋለሁ አይነት ልትለው ነው የመጣችው። ሜላት ደግሞ እዚህ መምጣቷን ተከትላ እንደዚህ አንቃት ስለነበር ሲያለያያቸው ዱቤ
እንደምንም አላቀቃት። እሷም ቀጥ ብላ አርካን ጋር ሂዳ ባዶ ቤት ስላገኘችው ደስ ብሏት መኝታ ክፍል ልሄድ እንዴ እያለች እሷ አሁን ደበደበችኝ አለችው በሩን ሲከፍት። ማለት እሷ እኮ ኩሽና ናት። አንቺ ለይቶልሻል እናቴ ያብድሻል እንዴ? እሷ እኮ ኩሽና ነው ያለችው። ምን ሆነሽ ነው? የት አግኝተሽ ነው የምትደበድብሽ አላት። እሷም አይ አርካንዬ እሷ እዚህ አይደለችም፣ የእውነት ደብድባኛለች። እኔ ውጭ አንተ ሰይጅ ስትለኝ ስታባረረኝ በር ላይ ቁጭ ብዬ እያለቀስኩ በድንገት ሲኖላ ወጣች። ሱቅ የምትሄድ መስሎኝ ነበር፣ ነገር ግን ወደ ዱቤ ቤት ስትታጠብ ሳያት እኔም ተከተልኳት እና መሄደችው እዛ ነው አለችው። የማይመስል ነገር እስኪ ያስቡት። እሷ ቁጭ ብላ እያለቀሰች ለሱ ያው እነሱ በር ላይ ሲኖላ ወጣ ስትሄድ ማለት ነው። እናም አላመናትም። አላምንሽም፣ አንቺን በጭራሽ ላምንሽ አልችልም አላት። አይ አሁን ታምነኛለህ ወደህ ነው እያለች በውስጧ እሱም ወደ ኩሽና ሊያት ሄደ። ሲሄድ የለችም። የት ሄደች ሲኖላ? እውነት የት ሄደች እያለ ለራሱ እያወራ አገኘኋት ጠራህልኝ አለችው። አይ አላምንሽም አልኩሽ፣ ሱቅ ሄዳ ነው የሚሆነው፣ ትመጣለች አላት። እሺ ቢሆን ደስ ይለኝ ነበር፣ ግን አይደለም እሷ የለችም እዚህ አለችው። እናም ወደ ክፍሉ ጥላ ገባ። እሷም ሶፋ ቁጭ ብላ ልሂድና ላጽናናው፣ ክፍሉ ማን ያውቃል ብቻችንን ነን፣ የሆነ ነገር እኮ ሊፈጠር ይችላል እያለኝ ያው ሀሳቧ ላይ ያለውን የዝሙትን ሀሳብ እያሰበች ወደ ክፍሉ ሄደች። እናም ልታጽናናውም ልትዋሸውም ሞከረች። እሱም ልሰማሽ አልፈልግም፣ ውጭ ከዚህ አንቺን ከማምን ሲኖላን እያመንኩ ብሞት ይሻለኛል አለችው። ሲኖላ ሲሰኛ ናት። አንዴ ቅዱስ ጋር አንዴ ዱቤ ጋር እያለ እየተጫወተችብህ ነው። አይንህን ግለጥ፣ ከምትወድ ከምታፈቅር ከኔ ጋር ብትኖር ለዘላለም ይሻልህ አለችው። በጭራሽ እኔ አንቺን በጣም ነው ምጠላሽ፣ በጣም ታጸይፊኝ፣ በጣም ባለጌ ውሸታም ሴት ነሽ አላት። ግደለም የዛሬን ብቻ መነኝና የምልህን ብቻ አድርግ፣ ከዛ ሁለተኛ ላታምናኝ ትችላለህ። ዛሬ ብቻ ነው፣ ስለዚህ ከእውነት ጋር ተጋፈጥ እና እንሂድና ያት አለችው። አልሄድም እያለ ይግደረደር ነበር። ነገር ግን ሜላት ያው እሷ ካሰበች ሁሉንም ማሳካት ስለምችል በግድም በውድም ብላ እንዲሄድ አደረገችው። ነገር ግን እነሱ ከመድረሳቸው በፊት ለዱቤ መልእክት ላከችለት። ሲኖላን ለመጨረሻ ጊዜ እተውሻለሁኝ፣ ነገር ግን ሳሚኝ በላት አለችው። ሲኖላ እግሩ ስር ተደፍታ እየለመነችው ነበር። እኔ አርካንን አፈቅረዋለሁ፣ ለሁለተኛ ጊዜ ፍቅሬን አትንጠቀኝ። ቅዱስን ያው መጀመሪያ እንደነጠቃት ታውቃላችሁ፣ እሱ ሲያገባት ከቅዱስ ስለተለያየች ማለት ነው። አሁን እኔ አንተም አታፈቅረኝ እኔም አላፈቅረህ ታውቀኛለህ። ስለዚህ ተወኝ፣ ደስተኛ ለሆነ እባክህ ተወኝ አለች። አልተውሽም፣ መቼም አልተውሽም አላት። ለምን ስትለው በቃ አልተውሽም አላት። እናም ደግሞ እኔ ደስተኛ መሆን አይገባኝም አለችው። ትችያለሽ አላት። መቼ እንዴት አለችው። ከአርካን ተለይተሽ መኖር ትችያለሽ፣ ደስተኛ ሆነሽ አላት። እኔ እኮ ደስታ የአርካን ነው፣ ስለዚህ እንዴት ነው ያለሱ መኖር የምችለው አላት አለችው። አይመለከተኝም፣ ብቻ ግን ከሱ ተለይተሽ መኖር ትችያለሽ፣ ከሱ ጋር ግን አልተውሽም፣ ብሞት አልተውሽም ሲኖር አላት። እባክህ አታሰቃይ በምታምነው አምላክ እያለች ስትለምነው ተነሽልኝ ከዚህ ሂጂ ወደዛ፣ አታፍሪም እንዳንቺ ምን አይነት እፍረተ ቢስ ነሽ? እንዴት ለውሽማ ትለምኝኛለሽ? እኔ እኮ ባልሽ ነኝ፣ ባለ ትዳር ነሽ አላት። ታውቃለህ አንተና የኔን ትዳር ለምን እንድታረገኛለህ እያለች ስትለምነው በድንገት ተነስቶ የሜላት ሜሴጅ ስላየ በቃ ለአንዴና ለመጨረሻ ጊዜ እንዲተውሽ ትፈልጊያለሽ አላት። አዎ እሺ አለችው። ስለዚህ እምልሽን አድርጌ አላት። እሺ አለችው። ሳሚኝና እተውሻለሁ አላት። እሷም አይ እንዴት አላደርገውም አለችና ግን ደግሞ እስከ መጨረሻው እተውሻለሁ ስላላት የዋህነቷ እሺ ብላ ልስመው እንግዲህ እንደተቃቀፉ በድንገት በሩ ተከፈተ። በሩ ሲከፈት ሜላት አርካንን ይዛው መታ ነበር። ውድ ተመልካቾቼ የሜላት ሴራ መቼም አይቆምም። የኋላ ታሪክ እየመዘዘች እንግዲህ ሲኖላን ታስጨንቃታለች፣ አርካንንም ሰላሙን ትነሳዋለች። ነገር ግን እዚህ ጋር ሲኖላም ትልቅ ችግር አለባት። የሰማችውን ያየችውን ነገር ሁሉ ለራሷ በሆዷ ይዛ ራሷ መፍታት ነው የምትፈልገው።
ግን ይህን ሁሉ ብትነግረው ሊረዳት ሊያምናት የሚችለው መጀመሪያ ብታወራው ነበር። ብዙ ጊዜ እየዋሸችው ይቅር እያላት እያታለለችው ይቅር እያላት ነው። አርካን በጣም ነው የሚወዳት። አሁን ግን በስሜቱ የተጫወተችበት ነው የሚመስለው። ነገር ግን እሷም እሱን ላለማጣት ነው። በእርግጥ ግን ደግሞ ለሱ አይመስለውም። እናስ እውነት ተቀብሎት ይህን ነገር ሲኖላን ይተዋት ይሆን ወይንስ ደግሞ ሲኖላን አምኗት ይቅርታ ያደርግላት ይሆን? ውድ ተመልካቾቼ በቀጣይ ክፍል ምን ሊሆን እንደሚችል ያለውን ይዤላችሁ እመጣለሁ። እስከዛው ግን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ ሆነኝ፣ ቤተሰብ የሆናችሁ ደግሞ ቪዲዮውን ስትጀምሩ ላይክ አድርጉልኝ፣ ኮመንት አድርጉ። ውድ ተመልካቾቼ ሀሳብ አስተያየታችሁን በዚህ ድራማ ላይ ያላችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። አመሰግናለሁ።